ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመስከረም 30 2017 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የአገዛዙ ጦር በአማራ ክልል የቴሌቪዥን ቻናላችሁን ናይል ሳት ላይ አድርጋቸዋል ያላቸውን ሰዎች እያሰረ መሆኑ ተገልጿል። ለቀናት የዘለቀ ጥልቅ ግምገማ ያደረገው የከሰም ክፍለ ጦር የታጋይ የውስጥ ችግሮችን በውይይት እንፈታለን ሲል አሳውቋል። መግለጫውን ይዘናል። የጥቂት አውደ ውጊያ ድሎች የህልውና ተጋድሏችን የመጨረሻ ውጤቶች አይደሉም ሲል ፋኖ አስረስ ገልጿል። ስለ አበባው ታደሰ የሰጠው መረጃ ማለ ሰሙታላችሁ። በትናንትናው ዕለት በሰከላ ውጊያ በፋኖ ስለተማረከው ያገዛዙ የመገናኛ ሬዲዮ የፋኖ ኃይሎች ምላሽ ሰጥተዋል። ቪዲዮ ተለቋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሐቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ታላቅ የአማራዊ ጉባኤ ጥሪ ለአማራ ትግል ደጋፊዎች በሙሉ በአራቱም የአማራ ማዕዘናት የአማራን ህልውና ለማረጋገጥና ህዝቡን ነፃ ለማውጣት ተጋድሎች እየተካሄዱ ነው። እነዚህ ተጋድሎች ደግሞ በአገር ውስጥም ሆነ ከአገር ውጭ ባሉ የትግሉ ደጋፊዎች አማራዎች ሲታገዙ ቆይተዋል። ወደፊትም ይታገዛሉ። በዚህም ወቅታዊውን የአማራ ትግል በሚመለከት በዓለም ላይ ያለውን የአማራ ማህበረሰብ ያሳተፈ በአይነቱ ልዩ የሆነ ታላቅ የአማራ ዲያስፖራ ዓለም አቀፍ ጉባኤ ተዘጋጅቷል። በጉባኤው ላይ የፋኖ አመራሮች፣ በዓለም ዙሪያ ያሉ የአማራ ማህበራት ተወካዮች፣ ታዋቂ የአማራ ምሁራንና ባለሙያዎች ይሳተፋሉ። እንዲሁም ተጋባዥ የአሜሪካ ህዝብ ምክር ቤት የመጪው ምርጫ ተወዳዳሪዎች ተገኝተው የፖሊሲ አቋም ማብራሪያ ይሰጣሉ። በዚህ በዋሽንግተን ዙሪያ በሚካሄደው ጉባኤ በአማራ ትግል ዙሪያ በተዘጋጁ የስትራቴጂ ሰነዶች ላይ ውይይትም ይካሄዳል። በመሆኑም የአማራ ተወላጆችና የአማራ ፋኖ ትግል ደጋፊዎች በሙሉ በመድረኩ እንዲገኙ አደራና ጥሪ ቀርቧል። ቅዳሜ ኦክቶበር 19 2024 ከ8 ሰዓት ኤኤም እስከ 5 ሰዓት ፒኤም፣ እሁድ ኦክቶበር 20 2024 ከ12 ሰዓት ፒኤም እስከ 7 ሰዓት ፒኤም የዝግጅቱ መካሄጃ ቀናት ናቸው። የጉባኤው መከናወኛ ስፍራ ደግሞ ዋተርፎርድ ኢቨንት ሴንተር 6715 ኮሜርስ ቅዱስ ቪኤ 22150 ነው ተብላችኋል። በአማራ ህልውና ዙሪያ ለመምከር ማንም አማራ መቅረት የለበትም ሲል ጥሪ ያቀረበው ደግሞ የአማራ ዲያስፖራ ፎረም አዘጋጅ ኮሚቴ ነው። የአገዛዙ ጦር በአማራ ክልል የቴሌቪዥን ቻናላችሁን ናይል ሳት ላይ አድርጋቸዋል ያላቸውን ሰዎች እያሰረ መሆኑ ተገለጸ። የአገዛዙ ጦር በአማራ ክልል ሁሉም አካባቢዎች እያደረገ ያለው ውጊያ ተባብሶ የቀጠለ ሲሆን በየግንባሩ በፋኖ የሚደርስበትን ምት መቋቋም እንዳቃተው ይታወቃል። ከዚህም ባለፈ የአማራ ህዝብ ከፋኖ ጋር እንደሆነና በአገዛዙ እምነት እንደሌለው በተደጋጋሚ አሳይቷል። ይህን ደግሞ ህዝቡና ፋኖ ብቻ ሳይሆኑ ራሱ አገዛዙ ጭምር በሚገባ ያውቁታል። በመሆኑም የአማራ ህዝብ የአገዛዙ ልሳናት የሚያሰራጫቸው መረጃዎችን ስለማያምንና ስለማይፈልጋቸው እውነታውን ወደሚያገኝባቸው የቴሌቪዥን ጣቢያዎች ፊቱን ካዞረ ሰነባብቷል። በዚህም ኢትዮሳትን ትቶ እነ መረጃ ቲቪ የሚሰራጩበትን የናይል ሳት ሳተላይት ምርጫው አድርጓል። ሆኖም በክልሉ በርካታ ከተሞች የአገዛዙ ጸጥታ አካላት ቤት ለቤት እየዞሩ የሳተላይት አንቴና ተጠቃሚዎች የአንቴናቸውን አቅጣጫ ከናይል ሳት እንዲያዞሩ እያስገደደ መሆኑን ሰምቻለሁ ስትል ዋዜማ ሬዲዮ ዘግባለች። የጸጥታ አካላቱ ይህን እርምጃ መውሰድ የጀመሩት ከበርካታ ሳምንታት በፊት ጀምሮ እንደሆነ ለማወቅ ተችሏል። በአንዳንድ ከተሞች የሳተላይት አንቴናዎችን ወደ ናይል ሳት አዙረው የተገኙ ግለሰቦችን የጸጥታ ኃይሎች እንዳሰሩ ወይም እንደደበደቡ ነዋሪዎች ተናግረዋል። በናይል ሳት ላይ ከሚተላለፉ ውጭ አገር ከሚገኙ ጣቢያዎች መካከል ምኒልክና መረጃ ቲቪ ይገኙበታል። ለቀናት የዘለቀ ጥልቅ ግምገማ ያደረገው የከሰም ክፍለ ጦር የታጋይ የውስጥ ችግሮችን በውይይት እንፈታለን ሲል ገለጸ። የአማራ ፋኖ ሸዋ እዝ ከሰም ክፍለ ጦር ከመስከረም 23 እስከ 28 የዘለቀ ዓመታዊ የስራና የትግል ግምገማ ማድረጉን ባወጣው ባለ 7 ነጥብ የአቋም መግለጫ አሳውቋል። በዚህ ዓመታዊ ግምገማ ወቅት በአንድ ዓመቱ የትግል ሂደት የተስተዋሉ ጠንካራ ጎኖች በይበልጥ ተጠናክረው እንዲቀጥሉ አቅጣጫ የተሰጠባቸው ሲሆን፣ በአንጻሩ ደግሞ ደካማ ተብለው የተጠቀሱ ችግሮችም ማስተካከያ እንዲደረግባቸው አቅጣጫ መቀመጡን ከግንባር ለሮሃ የደረሰ ሰዓት መግለጫ ያመለክታል። አካባቢውን ነፃ ለማድረግ ውጊያውን እንደሚቀጥልና ጎን ለጎን አርሶ አደሩ አዝመራውን እንዲሰበስብ የአገዛዙን ጦር ዘመቻ እንደሚመክት ክፍለ ጦሩ በመግለጫው አሳውቋል። የውስጥ ችግሮችን በውይይት በመፍታት በጋራ መታገል የሚለውም ሌላኛው የተነሳ ነጥብ ነው። ከህዝብ የሚገኙ ድጋፎችን ለተገቢው ዓላማ መዋልና ሌሎች ነጥቦችን በመግለጫው ተዘርዝረዋል። መግለጫው እንደሚከተለው ይቀርባል። አንደኛ፣ ጠላት ተስፋፍቶ በህዝባችን ላይ ግፍ እየሰራ እንዳይቆይ ጠንክረን በመታገል አካባቢያችን ነፃ እናወጣለን። ሁለተኛ፣
ወቅቱ የአዝመራ መሰብሰቢያ እንደመሆኑ በዚህ ወቅት ጠላት ለ40 ቀን የሚቆይ የጭፍጨፋ ኦፕሬሽን ማዘዙ ይታወቃል። ስለዚህ አርሶ አደራችን አዝመራውን እንዲሰበስብ ከጠላት የሚቃጣውን የጥፋት እና የውድመት በትሩን በመመከት ለራሱ ለብልጽግና ተላላኪ ሰራዊት እናጎነጨዋለን። ሶስተኛ የታጋይና የአደረጃጀት የውስጥ ችግሮች ወይም አለመግባባቶች በሰላም በልዩነታችን ላይ በመነጋገር ችግሮችን በመፍታት በተባበረ ክንድ ጠላትን ለመደምሰስ በጋራ እንቆማለን። አራተኛ ስንቅ ከህዝባችን ትጥቅ ከጠላታችን በሚል መሪ ቃል ከህዝባችን የሚገኙ ድጋፎችን ለተገቢው የትግል ዓላማ በማዋል ትግሉን ማፋጠንና ህዝባችን ከተጫነበት የመከራ ቀንበር በፍጥነት ለማላቀቅ እንሰራለን። አምስተኛ እዝና ሰንሰለቱን የጠበቀ የአደረጃጀት ስትራክቸር በመዘርጋት እና በስነ ምግባር የታነጸ ታጋይ ወይም ፋኖችን በማብቃትና በማዘጋጀት ጠንካራ ሰራዊት የገነባን ሲሆን ይህን ኃይል በጥበብ በመምራት በጠላት ላይ ድል እንዲቀናጅ እንመራዋለን። ስድስተኛ የአማራ ህዝብ ማንነቱን ርስቱንና በግዛቶቹ የሚገኙ የተፈጥሮ ሀብቶቹን በአግባቡ በነጻነት እንዲጠቀም የሚያስችለውን ስርዓት በክንዳችን ታግለን እናረጋግጥለታለን። ሰባተኛ የዲሞክራሲና ሰብአዊ መብቶች የማንነትና የግዛት የወሰን ጉዳዮች ተከብረውለት በነጻነት እንዲኖር ለደህንነቱ መጠበቅ ቅድሚያ በመስጠት ደማችንን በማፍሰስ አጥንታችንን በመከስከስ ውድ ህይወታችን በመሰዋት ለህዝባችን ውግንና መቆማችንን እናረጋግጣለን። የጥቂት አውደ ውጊያ ድሎች የህልውና ተጋድሏቸውን የመጨረሻ ውጤቶች አይደሉም ሲል ፋኖ አስረስ ገለጸ። የአማራ የህልውና ተጋድሎ በጥቂት አውደ ውጊያዎች በምናገኘው ድል የሚወሰን አይደለም፣ የብልጽግናን ወንበር ጠባቂ ቡድን በማሸነፍ ላይ ብቻም የሚቆም አይደለም ሲል የአማራ ፋኖ በጎጃም ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊ አርበኛ አስረስ ማረ በማህበራዊ ትስስር ገጹ አስፍሯል። አርበኛው በመልእክቱ ህዝባችን በሰላም እንዳይኖር፣ ተንቀሳቅሶ እንዳይሰራ፣ ተራ ዜጋ ማግኘት የሚገባውን መብት እንዳያገኝ፣ በህይወትም ጭምር እንዳይኖር፣ የፖለቲካ ውክልና እንዳይኖረው መደረጉና መሰል ጉዳዮች የተጋረጡበት የህልውና አደጋዎች ናቸው ብሏል። እኚህን የጸረ አማራ ትርክት ፖሊሲና የፖለቲካ እሳቤ ውጤቶች ናቸው የሚለው ምክትል ሰብሳቢው የዛሬው የብልጽግና አማራን እንዲጨፈጨፍ ያስቻለው ይህ እሳቤ የወለደው መዋቅር ህግና ፖሊሲ ነው ሲልም አብራርቷል። አክሎም አብይ አህመድ እብደቱ እንዳለ ሆኖ እብደቱን ያስተናገደለት መዋቅርና መደላደል ያገኘው በእነኚህ እሳቤዎች ላይ የቆመ አገዛዝ በመኖሩ ነው በማለት አብራርቷል። ስለዚህ የአማራ ህዝብ ህልውና በዘላቂነት የሚረጋገጠው ይህ አስተሳሰብ ሲሸነፍ ነው ያለ ሲሆን ስሁት እሳቤዎቹ የቤተ መንግስት መመሪያ የሆኑት በአንድ ቀን ጀንበር አይደለም፣ ይልቁንም በርካታ አስርት ዓመታትን በወሰደ የተቀናጀ የጥፋት ፖሊሲና የፕሮፓጋንዳ ስራ ነው ሲል ገልጾታል። ህልውናችንን አደጋ ላይ የጣለውንና ይህንን ነባራዊ ሁኔታ በሰላማዊ መንገድ ለመታገል እንዳንችል ያደረገንን ወራሪ ሰራዊት ጨርሶ ከመደምሰስ ጎን ለጎን ተከታታይነት ያለው ጽናትን፣ ቁርጠኝነትንና አንድነትን የሚጠይቅ ትግል ያስፈልገናል ብሏል። አርበኛ አስረስ በማብራሪያው ከወታደራዊ ስራው ባልተናነሰ ሁኔታ በዲፕሎማሲ በፖለቲካ በሚዲያ ረገድ የሚከወን እልፍ ተልዕኮ እንዳለም ገልጿል። ይህ ትግል ይመለከተኛል የሚል ሁሉ ታሪካዊ ሚናውን እንዲወጣ ጥሪ ያቀረበው አስረስ በብልጽግና ውድቀት ዋዜማ ላይ ብንገኝም የብልጽግናን መበተን ተከትሎ የሚከሰቱ አዳዲስ የኃይል አሰላለፎችን ማሰብ ያስፈልገናል ብሏል። አርበኛው የፋኖ ማሸነፍ የሚለውጠው ብዙ ነገር እንዳለም ያነሳ ሲሆን በየትኛውም መንደር በአገዛዙ ጦር ላይ የሚያርፍ በትር ግቡ የአማራን የህልውና ተጋድሎ ማሳካት ብቻ ነው ሲል ገልጿል። በዚህ ወሳኝ የታሪክ መታጠፊያ ላይ የተገኘ የአማራ ኤሊት ይህንን ትልቅ ስዕል ይመልከት እንጂ ለአውራጃዊ አጀንዳ ቦታ እንዳይኖረው በማለት ያሳሰበው የፖለቲካ ዘርፍ ኃላፊው ሰሞነኛው ዘመቻ 100 ተራሮች እንደሚቀጥልም አሳውቋል። በሌላ በኩል አርበኛ አስረስ ማረ በወቅታዊ ጉዳዮች ላይ በሰጠው ማብራሪያ ሊያጠፋን የመጣውን ኃይል እያጠፋ ነው ሲል ገልጾታል። ይህንንም ሲያስረዳ ጸጉሯን ልትሰራ ሄዳ ተላጭታ መጣች የሚለውን ብሂል ተጠቅሟል። በተጨማሪም አበባው ታደሰ ባህር ዳር አቫንቲ ሆቴል ሆኖ ይህን ዘመቻ እንዲመራ በአብይ ቢመደብም ይህን ግዳጅ ጥሎ ጉብኝት ጀምሯል ሲል ፋኖ አስረስ አብራርቷል። ይህም በዘመቻው ተስፋ
መቁረጣቸውን የሚያሳይ ነው ያለው ፋኖ አስረስ የሰሞኑ የፋኖ ድል ላለፉት 3 ወራት ህዝቡንና ተዋጊዎቻችንን ስናሰባስብ ቆይተን በሰራነው የማደራጀት ስራ የመጣ ድል ነው ብለዋል። አጥቂ በመሆን ከፍተኛ ድሎችን ተቀዳጅተናል። እንግዲህ ጀነራል አበባው ይህንን ኦፕሬሽን እንዲመራ አቫንቲ ሆቴል ከተማ የተወሰኑ ቀናት በኋላ ለምን እንደሆነ ባልታወቀ ሁኔታ ሰሞኑን ቱር እያደረገ ነው። ኮምቦልቻ፣ ጎንደር፣ ደብረ ብርሃን እየዞረ ነው። ኦልሬዲ ተስፋ እየቆረጡ ነው የሚመስለው። በአዲስ ምሪት በአዲስ ኃይል የፋኖ ሰራዊት እናንበረክካለን ብለው የገቡበት ጦርነት ፈጽሞ የማያዋጣ እና ብልጽግና ወራሪ ሰራዊት እንዲበታተን እያደረገ ያለ ነው ሁኔታው። በእኛ በኩል ከፍተኛ የሆነ ዝግጅት አድርገንበት በተለይ ህዝቡንም ሰራዊቱንም ሞቢላይዝ የማድረግ ስራዎችን ስንሰራ ላለፉት 2-3 ወራት የሰራነው ስራ ወደዚህ ድል እና የተሻለ ሁኔታ ውስጥ እንድንሸጋገር አብቶናል። በአጠቃላይ የሰሞኑ የጀነራል አበባውና የአብይ አህመድ ዘመቻ ጸጉሯን ልትሰራ ሄዳ ተላጭታ መጣች በሚል ብሂል ሊገለጽ ይችላል። በትናንትናው ዕለት በሰከላው ውጊያ በፋኖ ስለተማረከው የአገዛዙ የመገናኛ ሬዲዮ የፋኖ ኃይሎች ምላሽ ሰጡ። ዋነኛ ዓላማው የአብይ አህመድ አሊን ስልጣን ማስጠበቅ አድርጎ የሚንቀሳቀሰው የመከላከያ ሰራዊት ላለፉት 14 ወራት ገደማ በጎጃም ምድር ያላስገባው ኃይል ያላስጨረሰው የደሃ ልጅ የለም። አማራን አከርካሪውን ሰብረን አንገት እናስደፋዋለን የሚለው ይህ የነ አብይና የነ ሽመልስ አብዲሳ ቡድን አለኝ የሚለውን ጦር ሁሉ በክልሉ ቢያሰማራም በፋኖ ብርቱ ክንድ እየተደቆሰ መቀበሪያውን አቅርበዋል። ባንኩም ታንኩም በእጄ ነው ያለው ይህ ኃይል ከሰሞኑ ደግሞ የመጨረሻ ነው ያለውን ዘመቻ በአማራ ህዝብና በፋኖው ላይ ቢያውጅም ዘመቻው ወደ ራሱ ዞሮ እየበላው ነው። በተለይም በጎጃም ምድር በምድር ታንክና ሞርተር በሰማይ ጀትና ድሮን አዝምቶ ፋኖን ቢገጥምም የበላይ ዘለቀ ትንፋሾች አይቀጡ ቅጣት እየቀጡ ባዶ እጁን እያስቀሩት ነው። ከሰሞኑ በምዕራብ ጎጃም አካባቢዎች የታየውም ሀቅ ይህ ነው። በቡሬ፣ በፍኖተ ሰላም፣ በጅጋ፣ በቁጭ፣ በደጋዳሞት፣ በቲሊሊ፣ በደንበጫ፣ በሰከላ ያልተማረከ መሳሪያ እጅ ያልሰጠ ወታደር የለም። ቀበሌ ድረስ ወርጄ ፋኖን አጠፋለው ያለው ኃይል ፋኖ የዞን ከተማ ድረስ ሲመጣበት መሄጃ መውጫ አቶ ሲንከላወስ ታይቷል። ከድሽቃ እስከ ብሬን ከስናይፐር እስከ ሞርተር ፋኖ ያልማረከው መሳሪያ የለም። ያላፈረሰው የብልጽግና አደረጃጀት በጎጃም ምድር አይገኝም። በትናንትናው ዕለት ደግሞ የአባይ ወንዝ መፍለቂያዋና ጊዮናዊቷ ሰከላ ወረዳ የአማራ ፋኖ በጎጃም አደረጃጀቶች በታላቅ ጀብዱ ሙሉ በሙሉ በቁጥጥራቸው ስር አስገብተዋል። ታዲያ ፋኖ እነዚህን ከተሞች በቁጥጥር ስር ሲያስገባ ተነግሮ የማያልቅ ድልና ጀብዱ ፈጽሞ ነው። የትናንቱ የሰከላ ውሎና ድል እንዲሁም አሁናዊ ሁኔታ በሚመለከት የአማራ ፋኖ በጎጃም የ3ኛ ክፍለ ጦር የጊዮን ብርጌድ ሰብሳቢ ፋኖ ተፈራ ደመቀ ለሮሃ ማብራሪያ ሰጥቷል። በሰከላ ግሽ አባይ ከተማ ያለውን 2 የአገዛዙ ጦር ካምፕ ለ2 ቀናት ከበን ወታደሩ እጅ እንዲሰጥ ብንጠይቅም ይህን ሳይቀበል በሌሊት በቲሊሊ አቅጣጫ ሾልኮ ለመውጣት ሙከራ ሲያደርግ ነው የመታ ነው ብሏል። በሌላ በኩል ደግሞ በትናንትናው ዕለት በፋኖ ተጋድሎ ከተማረኩ ወታደራዊ ቁሳቁሶች ውስጥ የመገናኛ ሬዲዮ ይገኝበታል። ታዲያ ይህን የመገናኛ ሬዲዮ የመማረክ ጉዳይ በሚመለከት የብልጽግና መንደር ሰዎች ማለትም ዳንኤል ክብረትን ጨምሮ ውሸት ነው የሚል ፕሮፓጋንዳ እያካሄዱ ነው። ጦራቸው ሰከላን ለቆ ስለመውጣቱ፣ የዘረፈው 30 ሚሊዮን ብር በፋኖ ስለመማረኩ፣ ፋኖ እጅ ስለገቡት 2 ዲሽቃና 7 ብሬኖች፣ በ10 ሺዎች ስለሚቆጠሩት ተተኳሾችና 4 ስናይፐሮች የተነፈሱት ነገር የለም። 155 ተዋጊዎቻቸው በአንድ አውደ ግንባር ብቻ ሲማረኩም እንደ ቀድሞ ፕሬዝዳንታቸው ዝምታ ነው መልሴ ብለዋል እነ ዳንኤል ክብረት። ይሁን እንጂ የመገናኛ ሬዲዮ የተማረከው በጊዮን ብርጌድ 1 ሻለቃ መሆኑንና አሁንም እጃቸው ላይ እንዳለ ሰብሳቢው ለሮሃ ተናግሯል። እሺ ተፈራ ደመቀ እባላለሁ። የጊዮን ብርጌድ ሰብሳቢ ነኝ። እንግዲህ በትላንትናው ዕለት መስከረም 29 በሰከላ ጊዮን ብርጌድ አካባቢ ከፍተኛ ውጊያ ተደርጓል። እንግዲህ ውጊያው ከመደረጉ በፊት በርካታ ዝግጅቶች ሲደረጉ ነበር። አጠቃላይ አሁን ላይ እንደ አማራ ክልል የመቱ ተራሮች ዘመቻ እየተደረገ ነው ያለው። ምናልባት ትናንት 9ኛ ቀኑን ይዟል እና የኛም የሰከላ አካባቢ የጠላት ኃይል ስለነበረ አንዱ የዘመቻው አካል ስለነበር እንግዲህ ኃይል በአዲስ የተቀየረ ኃይል ነው። 73ኛ በቅርብ ነው የወጣችው እና 75ኛ ከኦሮሚያ ክልል የመጣ ኃይል ነበረ። በዛ ላይ የሚሊሻ አድማ ብተናና የፖሊስ ኃይልም ጭምር ነበር። ቦታ ላይ ነው መሽጎ የነበረው። ሁለቱም ትምህርት ቤቶች አንድ አባይ ምንጭ 2ኛ ደረጃ ትምህርት ቤት እና ይድግ 2ኛ ደረጃ ትምህርት ቤት ላይ ነው እንግዲህ ክላስ ከየካቲት 21 ጀምሮ መሽጎ የነበረ። ስለዚህ ሰሞኑ በቂ ዝግጅት ተደረገ። የጠላት ኃይል እንዳይወጣ፣ ንብረቱን ይዞ እንዳይወጣ ከፍተኛ ጥረት ስናደርግ ነው የቆየ ነው። በዚህም አማካኝነት ለተከታታይ 2 ቀናት ያህል ሁለቱም ካምፕ ሙሉ ግሽ አባይ ከተማን ማለት ነው ከበባ አድርገን ጠላት እንደ እጅ እንዲሰጥ ለማድረግ ሙከራ ብናደርግም ነገር ግን ስልካቸው በሙሉ ተጠርንፎ ስለነበረ፣ መሳሪያ በሙሉ ተጠርንፎ ስለነበረ መከላከያው እንዳይወጣ በአድማ ብተናና በፖሊስ
በሚሊሻ ይጠብቅ ነበርና መውጣት አልቻለም። እንግዲህ በአቋራጭ በሌሊት ከሌሊት 7 ሰዓት ጀምሮ ለመውጣት ሙከራ ነው ያደረገው ወደ ቲሊሊ አቅጣጫ ጠላት ሙሉ ኃይሉን ይዞ። ነገር ግን ተዘጋጅተን ስለነበረ ሾርሶ ለመውጣት ሙከራ ቢያደርግም ይህንን ጠላት ከሌሊት 9 ሰዓት ጀምሮ ቀኑ 10 ሰዓት ድረስ ልዩ ቦታው አምቢሲ ከሚባል ቦታ ጀምሮ እስከ አሽፋ መገንጠያ የሚባል አካባቢ ውጊያ የተደረገበት። በውጊያውም አንደኛ የጊዮን ብርጌድ 5 ሻለቆች በስሩ አሉ። ዘንገና ብርጌድ ቲሊሊ፣ የኤፍሬም አጥናፉ ብርጌድ እና የቀኛማሽ ደስታ ብርጌዶች በጋራ ተሳትፈውበታል። በዚህ ውጊያ እንግዲህ ከፍተኛ ድል ነው የተገኘው። ከዚህም ውስጥ 2 ዲሽቃ መማረክ ተችሏል። 7 ብሬኖች ተማርከዋል። 4 ስናይፈር ተማርኳል። ከ800 በላይ የዲሽቃ ጥይት ተማርኳል። ከ7,500 በላይ የብሬን ጥይቶች ተማርከዋል። 180 የክላሽ ጥቁር መሳሪያ 180 ተማርኳል። 5 መኪኖችን መማረክ ችለናል። ይዟቸው ሲሄድ የነበሩ ኦራሎች አሉ፣ የህዝብ መኪና ጭምር፣ አምቡላንሶች፣ ፒክአፕ መኪኖች አሉ። እነሱን ጨምረን 5 መኪና መማረክ ችለናል። በድምሩ 150 ምርኮኛ በእጃችን ላይ ይገኛል አሁን ላይ። ሌላው ከሰሞኑ የፋኖ ደጋፊ ናቸው በሚል ከ60 በላይ ንጹሐንን አስሮ ነው የሰነበቱ ጠላትና እነዚህንም እስረኞች ከጠላት መንጋጋ ላይ አስጠለን ይህን ወደ ከተማ መመለስ ችለናል ማለት ነው። ስለዚህ አጠቃላይ የነበረው ድል የትላንት ነው። ምናልባት ያልነበረ አጠቃላይ ቀጠናው ላይ እንደ ክፍለ ጦር ውጊያ ሲደረግ እጅግ በጣም ከፍተኛ ድል የነበረበት ነው ብሎ መናገር ይቻላል። እና አንዳንድ በልኩ አልተዘገበ ይሆናል እንጂ እጅግ በጣም ከፍተኛ የነበረ ድል የነበረው ምናልባት ከሬዲዮ መገናኛውም ጋር ተያይዞ የሚነሱ ነገሮች አሉ። ሬዲዮ መገናኛው በእጃችን ላይ ነው ያለው። የጊዮን ብርጌድ 1 ሻለቃ ማረከችው። ስለዚህ ሙሉ ነገሩ ከተወራለት ከተገበለት በላይ ነው እንጂ ከዛ በታች ያን ይሰድል አይደለም። ይሄን ይመስላል አጠቃላይ ያለው ነገር። ፋኖ ለሮሃ ከሰጠው ከዚህ ቃለ መጠይቅም በኋላ የተማረከውን የመገናኛ ሬዲዮ በሚመለከት የአገዛዙን ተቀጣሪ አክቲቪስቶች ቅስም በሰበረ መልኩ የቪዲዮ ማስረጃ ለሮሃ ልኳል። ፋኖ ለፕሮፓጋንዳ ሲል ህዝቡን የሚያታልል ኃይል እንዳልሆነም የማስረጃ ከበቂ በላይ ነው። የአገዛዙ ኃይል በውሸት ተፈጥሮ በውሸት ያደገ መሆኑም ሌላውን እንደ ውሸታው እንዲያይ አስገድዶታል። በዚህም እስከ ተማረከው መገናኛ በቪዲዮ አሳዩ ሲል ለነበሩት ምላሽ እንዲሆን ጋብዟል። የሆነ ሆኖ ፋኖ ተፈራ ደመቀ ለሮሃ የላከው የቪዲዮ ማስረጃ እንደሚከተለው ይቀርባል። አመሰግናለሁ። ተፈራ ደመቀ እባላለሁ። የአማራ ፋኖ በጎጃም በ3ኛ ክፍለ ጦር የጊዮን ብርጌድ ሰብሳቢ ነኝ። እንግዲህ በትላንትናው ዕለት በ29/01 2017 ዓ.ም በሰከላ ምድር ከፍተኛ ውጊያ ሲደረግ ብሏል ከጠላት ጋር ማለት ነው የፋኖ ኃይል። በዚህ ከፍተኛ ድል መመዝገብ ተችሏል። እንግዲህ ምናልባት አየር ላይ የሚለዋለው በርካታ የቡድን መሳሪያዎች ዲሽቃ ጨምሮ 2 ዲሽቃ 7 ያህል ብሬን 2 ስናይፐሮች እና በርካታ የነፍስ ወከፍ መሳሪያዎች በርካታ የጠላት ኃይል መማረክ ተችሏል። ይቺ እዚህ ጋር የምታዩዋትም የመገናኛ የጠላት ሬዲዮ በትላንትናው ዕለት ልዩ ቦታው አሽፋ መገንጠያ ከሚባለው አካባቢ የተማረከች ነች። እንግዲህ የማረካትም ወጣት ልጃችን ወንድማችን የጊዮን ብርጌድ የግትም ሻለቃ ሻምበል መሪ አስላረቃ መልካሙ ነው ይችን የማረካት። ይህንን እንግዲህ እስኪ ቀጣዩን ደግሞ እሱ እንዴት እንደማረካት ሂደቱ ምን ይመስል እንደነበረ ከምን አይነት ጠላት ላይ እንዳገኛት ወንድሜ መልካሙ ፋኖ መልካሙ አስላረቃ መልካሙ ይገልጽ ይሆናል ማለት ነው። አመሰግናለሁ። አስላረቃ መልካሙ አወቀ እባላለሁ። 3ኛ ክፍለ ጦር ጊዮን ብርጌድ ግትም ሻለቃ የ2ኛ ሻምበል መሪ ነኝ እና ይህን መገናኛ ሲማርኩም ያው ጠላት ጋር ፌስት በጣም ገጥመን ነበር ማለት ነው። መስመር ላይ ነው ከአሽፋ መገንጠያ ትንሽ ሳብ ብሎ ማለት ነው እና እርምታ ተኩስ በጣም እየተኮስን ነበር። መኪኖች አሉ፣ 2 አምቡላንሶች፣ 1 ፓትሮል እና የህዝብ መኪኖች ነበሩ። ከዛ ላይ መከላከያዎቹ በጣም
እሱ ግን ሰርቶ ስለነበረ ከዛ ላይ በረንታ ተኩስ መኪናውን አስለቅቀን ያው መገናኛውን ተሸክሞት እየሮጠ ስለነበረ ያው በረንታ ተኩስ የተኮስነ እዛን ሰዓት አስጥለን አንስቼዋለሁ ማለት ነው። መልካም እንግዲህ ይሄ ቪዲዮ ያስፈለገበት በዋናነት ያው ትናንትና ሴለስታውት መሰለኝ የሸዋ ሳሞኝ ይባላለሁ። በአማራ ፋኖ በጎጃም ሶስተኛ ክፍለ ጦር የፖለቲካ ዘርፍ ኃላፊ ነኝ። በአጋጣሚ ይህንን ቪዲዮ መስራት ያስፈለገው ትናንትና በርካታ ሌላ ተልዕኮ የነበራቸው ሰዎች የስም ትልቅ የሆኑ ሰዎች ሌላ አይነት ከሌላ አካባቢ የመጣ ልክ የተቀናበረ አይነት ፎቶ አስመስለው የአማራ ፋኖ በጎጃም ሲሰራው የነበረውንና ሲያስመዘግበው የነበረውን ድል ጥላሸት ለመቀባትና ልክ አይደለም የውሸት ነው ለማለት የሄዱበት ርቀት ነበረ። እነሱ ምናልባት ለነሱ ይህንን ማስረዳት ላይጠበቅብን ይችላል። ግን እንደው እንዳጠቃላይ ሚዲያው ላይ ያለው ሰው ደግሞ እውነታውን ማወቅ ስላለበትና የተማረከ የጠላት የሬዲዮ መገናኛ እንደመሆኑ መጠን ሌሎች ብሬን ዲሽቃና ሌሎች በርካታ ተተኳሾች በርካታ የቡድንና የነፍስ ወከፍ መሳሪያዎችን ሁሉ ሲማረኩ ይህም እንደዛ ተማርኮ እጃችን ላይ ገብቷል ማለት ነው። ስለዚህ ጠላት ትናንትና እጅጉን ተዝረክርኮ የነበረበት ሁኔታና የያዘውን ነገር ሁሉ በሙሉ ጥሎ ይህንን እንዳለ ሙሉ ነገሩን እስከነሴቱ ማኑዋሎች ሁሉ አሉ ውስጡ ያን ሁሉ ጥሎ የሄደበት ሁኔታ ነው የተፈጠረው። ይህንን ደግሞ በአጋጣሚ እንግዲህ ይህንን ሰርተን የእውነት ድል እንደሆነ የእውነት ምርኮ እንደሆነ እና የተማረከ የጠላት መገናኛ መሳሪያ እንደሆነ ለማሳወቅ ተፈልጎ የተደረገ እንትን ነው። በአጠቃላይ ግን የድሉ ባለቤቶች የጊዮን ብርጌድ እዚህ አካባቢ የነበራቸው እንደተፈ 10 አለቃ ወንድሜ በጣም እንኳን ደስ ያላችሁ ማለት ፈልጋለሁ። ከዚህ በላይ ሌላ ድል ይጠብቀናል። መልካም አጋጣሚ ነው። ይህንን መልካም አጋጣሚ ደግሞ የተሻለ እንታገልበታለን እንጂ አንሸማቀቅበትም። ይህንን ነው ማለት እንፈልገው። አሁን ወደ ትግል ነው ሁሉም ነገር ያለውና ሁላችንም ወደ ትግል። አርበኛ ተፈራ የአገዛዙ ኃይል ትምህርት ቤቶችን እንደምሽግ እንደሚጠቀም ገልጾ በግሽ አባይ ከተማ አባይ ምንጭ ትምህርት ቤት ላይ መሽጎ ነበር ብሏል። ይህም አንዱ ዓላማው ተቋማቱን የማውደም ነው ሲል ገልጿል። በመሆኑም የነበረባቸውን አንደኛና ሁለተኛ ደረጃ ትምህርት ቤቶች አፍርሶ ነው የሄደው ሲል አብራርቷል። ፋኖ ተፈራ መልካም ትምህርት ቤቱን ለምን መረጡ? አንደኛ የጠላት ሲመጣ ተቋማትን ማውደም ነው ዋና ዓላማው። ትምህርት ቤቶች ጤና ጣቢያዎች አካባቢ ነው ምሽግ ያደረገውና እኛ ጋር ብቻ ሳይሆን አጠቃላይ ክልሉ ላይ ጠላት በምሽግነት የተረከባቸው በተለይም ሁለተኛ ደረጃ ትምህርት ቤቶችን የተሻለ አጥር የተሻለ ግንባታ ያለባቸውን ትምህርት ቤቶች ነው እና የተጠቀመው። እኛም ጋር የሆነው ይሄ ነው። አንዱ አባይ ምንጭ አጠቃላይ ሁለተኛ ደረጃ ትምህርት ቤት ይባላል። ሙሉ አጥር አለው በግንባታ የታጠረና ያድነኛል ብሎም ስላሰበ፣ ሁለተኛም ደግሞ ተቋሙ መውደም ስላለበት ሙሉ እዛ ውስጥ ነው የመሸገው። ከሱ በተጨማሪ ወንበሮች እየወጡ ምናልባት ቪዲዮዎችን ሰርተን ህዝብ እንዲያቸው ለማድረግ እንሞክራለን። ወንበሮች ጭምር እየተሰባበሩ ምሽግ የተሰራባቸው ሁኔታዎች ነው የተፈጠሩት። ሁለተኛው ትምህርት ቤት ይህ ሁለተኛ ደረጃ ትምህርት ቤት ይባላል። እሱ ትምህርት ቤት በተመሳይ አንድ በደም የተሸፈነ ነው። በአካባቢ አሮጌው ከተማ ተብሎ የሚጠራ አካባቢ ያለ በደርግ ጊዜ የተተከለ ባህር ዛፍ አለበት ዙሪያውንና እሱ ራሴን ይከላከልልኛል ብሎ ስላሰበ፣ ሁለተኛ ደግሞ ተቋሙ አዲስ ተቋም ስለነበር የተሻለ ግንባታም ስለነበረው እሱን ለማውደም ጭምር የታሰበ ነው ይሆናል ብዬ አስባለሁ። እነዚህን ተቋማት የተጠቀመበት ምክንያት እንግዲህ በመሀል እነዚህን ተቋማት በምሽግነት ተጠቅመው ነገር ግን ትምህርት አስጀምራለሁ እያለ ጭምር ያላግጥ ነበርና ተቋማትን እውነት ለመናገር መንግስት ነኝ ብሎ ራሱን የሚጠራው ቡድን የሀገር መከላከያ ነኝ ብሎ ራሱን እንደ ሀገር መከላከያ ሰራዊት የሚጠራው ኃይልን እንዲህ አይነት አስነዋሪ የሆነ ድርጊት ይፈጽማል ብሎ ማሰብ እውነት ለመናገር በጣም ከባድ ነው። ምክንያቱም ተቋሙ በተለይ የድብ ሁለተኛ ደረጃ ትምህርት ቤት ሙሉ በሙሉ በሚባል ደረጃ ወንበር፣ ላቦራቶሪ፣ ኮምፒውተሮች አንድም ነገር ከውስጡ የለበትም። እንትና ሄድን ስናየው ማለት ነው። እና ለዛ ነው ተቋማትን አውድሞ ነው አፍርሶ ነው የሄደው። በዚህ ልክ ነው እንግዲህ ለመጠቀም የሞክረው ማለት ነው። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።